ብዬ አትንቀለቀልም ፈሱን እሷናት መደቀል ያለባት ሚዳቆል አርግሽ እንዴ አንቺ አባብዬ እኔ ምን አደረኩ ሚዳቆል አርግሽ ወይ አባብዬ አሁን አንቺ 3 ጊዜ አዞረሽ ምን እንደምትፈልጊ ተናገሪ እሺ አባብዬ ፈሱን አጠቃቀሙን ይንገሯት መጀመሪያ እንዴት ነው የምታሸተው ናይ እዚህ ጋር ተንበርከክ ያፍንጫሽ ላይ ነው መፈሳው ምን ያረጋችሁ ያላችሁት? ቆይ እንዴ እኔ ለምን ታመም ያልቀርም እንደዚህ አይነት ነገር አለ። ፈቲ የኛ ልጆች እኮ አትንጡ። የምር ከመጣችሁ ፈታ የምታረጉኝ ነገር እንዴት ደስ እንደሚለኝ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ፈቲ ለእኔ ደግሞ የጦስ ዶሮ ብዬ የምጠራት በቅጽል ስሟ ማለት ነው ፈቲ በትናንትናው ዕለት እንግዲህ ዩቲዩብ ቻናል ከፍተው ሰርፕራይዝ አድርገዋታል። እውነት ለመናገር በጣም ነው ደስ ያለኝ። የሁላችንም ጥያቄና ፍላጎት እንደነበር አምናለሁኝ። እኔም ብዙ ጊዜ ያው አነሳ ነበረ እና እንግዲህ ትወናዋን በትክክል እየተወጣች ያለች የተሰጣት ካራክተር ጥሩም ባይሆን አሁን ላይ አሪፍ ካራክተር እየተሰጣት ነው እና ትወናዋን በደንብ እየተወጣች ያለች ልጅ ናት። እውነት ለመናገር በጣም እርግት ያለች ካለባበሷ ጀምሮ ምርጥ የምትባል ልጅ ናት። ይሄን አልክድም። እንደ ካራክተሩ ነበረ ስንናገራት የነበረው። ደግሞ ካራክተሯ ስትመለስ እኛም ልጅቷን በስነ ስርዓት እንቀበላለን ማለት ነው። በነገራችን ላይ ይሄ ልክ እንደ እኛ አሁን እንደ ሪል ስለምናየው እንጂ ድራማዎች ላይ ካያችሁ ለምሳሌ በደንብ የምታውቁትን ልንገራችሁ ብዬ አስባለሁ። ብዙዎች ታውቁታላችሁ ብዬ አስባለሁ። አፍራ ፍቅር ላይ አሁን ማነው ሱማን ጸጋን በጣም ነው የምንጠላት። አብዛኞቹ ኢቭን በቃ እውነት መስሏቸው ልጅቷ ስራዋን እንዳሰራ ጭምር እየተጫኗት ነው አሁን ብዙዎች ማለት ነው። እንደ ካራክተሩ ዋናዋን ወስደዋት ላይቭም ስትገባ አንቺ መሰሪ አንቺ ምንትስ እያሉ ልጅቷን ይሰድቧታል። ገባቸው። ልጅቷ ደግሞ በጣም በባህሪዋ የተሰጣት ካራክተርና ልጅቷ በጣም የተለያዩ ናቸው። ማንነታቸው ጨራሻ አይገናኝም አሉ ማለት ነው። ነበዚህ ምናምን ላይቭ ላይ ሲመልሱ ማለት ነው። ዝም ምናምን ትለው በቃ በትክክለኛ ስሟ ጠርቷት መልስ ራሱ ማሰጥ ልጅ ናት። ግን ይሄ የተሰጣት ካራክተር ነው፣ ስራዋ ነው እና ተዋት፣ በጣም ጫና እያበዛችባት ነው ምናምን ብለው ተናገሩ ማለት ነው። እና ምን ለማለት ፈልጌ ነው፣ አንዳንድ ጊዜ በድራማም ይሁን በገሃዱ ዓለም እንደ ድራማ የተቆጠረም ነገር ቢሆን ስልክ እንዴት ነው እንትን ሲባል በዛ አንግል ነው ሰውን የምናየው ማለት ነው። ለመጥላትም ለመውደድም በተሰጠው ካራክተር ነው አንግል የምናየው እና እኔ ግን ያው እውነት ለመናገር ንግግሮቿን እንጂ ልጅቷ ላይ ምንም አይነት ጥላቻ አልነበረብኝም። በጣም ነው መወዳት። ጎበዝ ልጅ ናት። ከጎናቸው ሆና ዩቲዩብ ሳይኖራት እስካሁን ድረስ ታዋቂ ቲክቶከር ሆና እስካሁን ድረስ ከጎናቸው ሆና እንዲሰሩ እያደረገች ስለነበረ ከልብ ነው ማደንቃት እውነት ለመናገር። በመቀጠል ደግሞ የተሻለ ነገር ገባችሁ፣ ከዚህ በላይ የተሻለ ነገር ቢሰሩት በህብረት በፍቅር ሲሆኑ ነው እና ፍቅር እንዴት እንደሚያምር እዩት፣ እንዴት ደስ እንደሚል ፈገግታቸው ራሱ ተመለሰ። በቃ ሁሉ ነገራቸው። ፍቅርዬ ደግሞ የኔ ስስት እንዴት እንደምታምር ትናንትና አቋሟ፣ ቀሚሷ፣ ብቻ አለባበሷ፣ ጸጉሯ ምናምን ምጥጥዬ ማለት ነው እንዴት እንደምታምር ነበር ማለት ነው። በተረፈ ደግሞ ፉፉዬ የካራክተሩን ነገር በማል እሷ ያው ፈቲ አልነቃችም እንጂ እነሱ ሳቃቸው እየመጣ ነበረ። ግን በዚህ አጋጣሚ ፍትህ ለኛ ብሩካ ምን ጀርባህ መጠናት አለበት። ልክ እንዳለችው ፈቲ ከዚህ በፊት እቺን ነገር ሞክራት ነበር የሚለው ነገር ማለት ነው። ሌላው ደግሞ እኔ በነገራችን ላይ በፍቅር ነው በቃ ሳያቸው በጉጉት ሳያቸው ነበረ። ብዙ ጊዜም ተናግሬ ያለውኝ እንደዚህ ቪዲዮ ላይ ሰዎቹ ላይ ብዙ ትኩረት አላደርግም። የሚሰሩት ላይ ጨዋታ የሚሆን ቀልድ የሚሆን ቁም ነገር የሚሆን ነው። ሰው ግን ቤት ውስጥ የተሰቀለ ነገር ካለ እንኳን የሚያውቅ ጸጉራቸው ላይ የቅንጣት ታክል ቆሻሻ ብትኖር የሚለቅም ህዝብ ነው ያለው። እውነት ለመናገር በጣም ነው የገረመኝ። በትናንትና ቪዲዮ ቲክቶክ ላይ አንዳንድ ፖስቶች ተፖስተው አይቼ እኔ ራሴ ጠየቅኩት፣ እንዴ እነዚህ ልጆች ከልቤ ከመውደድ የተነሳ ነው ሰርስሬ የሚያደርጉት ነገር የማላየው ወይንስ እውነት አይኔ ማየት አይችልም ያደረጉኝ ሰዎች አሉና ኬኩ የተቆረሰው በማንኪያ ነው።
እኔ አላየሁም እውነት ለመናገር ማንኪያ ይሁን ሹካ ይሁን ኬክ መሆኑን እንጂ የማውቀው ታሪክ የለም። ግን በዛ በጣም ብዙ ትርምስ ቲክቶክ ላይ በኮሜንት አየሁኝ። ገረመኝ ማለት የሰው ልጅ ምን ያክል እናንተን ሰርስሮ ማየት እንደሚችል ተረድቻለሁኝ። እና የተቆረሰበትን ምክንያት ግማሾቹ እርስ በርስ ለማስረዳት ሞክረዋል። ጾም ስለሆነ ነው፣ ቢላዋ እንዳይነካባት ነው ምናምን ብዙ ነገሮች ብቻ እዚህ ጋር የጠፋ ነገር አለ። ምንድነው? ኬክ ሲጀመር ሲሰራ የጾም ኬክ ተብሎ ነበረ መሰራት የነበረበት። ምክንያቱም ሁሉም አብረው መብላት እንዲችሉ ማለት ነው። እና የጾም ነገር ቤቷ ገብቶ ከመጨናነቅ ይከብዳል። ገባችሁ? ስለዚህ ለሁለተኛ ፍቅርዬ እንደዚህ ነገር ስታረጊ በቃ ጥንቃቄ በተሞላበት መልኩ እንዲሆን አንቺም ከምትጨነቂ ሌላው ምንትን ከሚል የጾም ኬክ ማዘጋጀት ችግር የለውም እኮ ይሄ ማለት ነው። እና እኔ በየትኛውም መንገድ አላሰብኩትም። ሲጀመር አላየሁትም። ማንኪያ ይሁን ቢላዋ ይሁን አላየሁትም። እውነት ለመናገር እኔ ያየሁት ደስታቸውን፣ አንድ ላይ አብረው መሆናቸውን፣ የሚያረጉትን ነገር ደስታቸውን ነበር እያየሁ የነበረው ፈጣሪ በሚያውቀው ማለት ነው። ወደ ቲክቶክ ስገባ ግን ሌላ ታሪክ ነው የተፈጠረው ማለት ነው። የተፖስተው ኬክ በማንኪያ ተብሎ ሳቅ ፖስት። ከዛ በኋላ ደግሞ ልክ በስር ደግሞ ታውቃላችሁ ትንሽ ነገር እናንተ ስትፖስቱ ከስር የሚያጋግላለ በጣም ማለት ነው። እና በጥሩም በበጎ ጎንም የሚወስደው ብዙ ሰው አለና አንዳንድ ጊዜ የምናረጋቸው ነገሮች በቃ በልክ ቢሆኑ ገባችሁ? ጥላቻም ከሆነ በልክ ፍቅርም ከሆነ በቃ በልክ የኔ ገባችሁ? ምንም እኔ አሁን ለምሳሌ ፍቅርዬን በጣም ነው የምወዳት፣ በጣም ነው የማከብራት። ትንሿ እህቴ እንድትለወጥልኝ የተሻለ ቦታ እንድትደርስልኝ እፈልጋለሁ። ነገር ግን እሷን ለመለወጥ እኔ ሌላ ሰው መሳደብ አይጠበቅብኝም። የራሷን ፋሚሊዎች ማለት ነው። አሁን ከሌላ ፓርቲ ከሌላም ጋር ቢሆን ያመጡትን ነገር ይዛችሁ መናገሩ ክፋት የለውም ማለት አሁን እንደ ፎቶ መዘግዘቅ፣ አላስፈላጊ ቃላት መጠቀም፣ ቤተሰብ ጋር መሄድ፣ ስድብ፣ አጸያፊ ስድቦች መሳደብ፣ እነዚህ ነገሮች ፍቅርን ዝቅ ያደርጋል እንጂ ከፍ አያደርጋትም። የእውነት የምንወዳት ከሆነ እነዚህ ነገሮች ባለማድረግ መቆጠብ አለብን ብዬ አስባለሁኝ። ብዙዎች አሁን ፍቅርን የምወዳት ፎቶ በመዘግዘቅ ነው ብሎ የሚያስቡ ስላሉ፣ አጸያፊ ቃላት በመናገር ነው ብሎ የሚያስቡ ስላሉ፣ ግን አይደለም። ኦዲየንሶችሽ ምን አይነት ናቸው ነው የሚባለው። ትናንትና አብርሽን በላይቭ ላይ ገብቶ ሲያፋጥጡት እንኳን ኦዲየንሶች የሚሳደቡት ስድብ ጎግል እንኳን አያውቀውም ነው የተባለው። ብታምኑም ባታምኑም ማለት ነው። ደግሞ ሀቅ ነው ባችሁ። አንዳንዴ ምንናገረው ነገር ወደ ኋላ የሚያስቀረን ይሆናልና ከኛም እንደዚህ መጥፎ ነገሮች የምትሰሩ ስላላችሁ እውነት ለእውነት ለፍቅርዬ ቦታ ካላችሁ ፍቅርዬ የሆነ ቦታ እንድደርስ ከፈለጋችሁ በቃ አላስፈላጊ የሆኑ ቃላቶችን ባትጠቀሙ መልካም ነው። እኔ አሁን የናብርሽን ቪዲዮዎች ማለት ቪዲዮዎቹ የነሱ ስላችሁ ሳይሆን አሁን በዚህ ሰሞን እየሰራ ያለው ነገር እየነቀፍኩኝ ቪዲዮ እየሰራሁ ነበረ። ግን ደግሞ ፈን በቃ አላ አይደለ እነዛም ቢያናድድም ውስጣቸውን የሚነካ ነገር አይደለም የማደርገው። የሰሩትን ቪዲዮ አምጥቼ በዛ ቪዲዮ ላይ ሀሳብ ነው የምሰጠው። ገባችሁ? ለምሳሌ ብሬን ተበላው እንደዚህ ሆንኩኝ እንደዚህ አይነት ነገር ሲሆን አምጥታችሁ ስቃችሁ ወይም ደግሞ ተቆጥታችሁ መልስ ትሰጣላችሁ። እንደዚህ አይነት ነገር እንጂ በሰሞኑ በሰርግ ቪዲዮ አሁን ስህተቱ ከባድ ስህተት ነው። አዎ የተደረገው ነገር ግን የእነሱን ፎቶ በመዘግዘቅ እኔ የምጠቀመው ነገር የለም። በቃ አላሽቃብጥም፣ ዘግዝቄም አልመጣም፣ አቅንቼም እንኳን ደስ ያላችሁ ብዬም አልመጣም። ግልጹንም ነግራችሁ ነገር በቃ ፋንዲሻ ፋሚሊ እስከሆንኩ ድረስ አላሽቃብጥም። ደስታቸው አያስከፋኝም፣ ግን አያገባኝም ነው ጨዋታው። በቃ እንኳን ተደሰቱ፣ ግን ደግሞ ደስታቸው ያልተዋጠልኝ ነገር ስላለው ያ ደስታ በቃ ሙሉ እንደማይሆን ይሰማኛል። ገባችሁ? እንደዛ እንጂ ደግሞም እነሱም ሊያደርጉት የማይችሉት ነገር ስለሆነ የምናየው ነገር ነው። እግዚአብሔር እድሜና ጤና ከሰጠን ሩቅ ሳንሄድ ፍቅር ስትመረቅ ምን እንደሚሰማቸው ቁጭ ብላችሁ መጠበቅና ማየት ትችላላችሁ። ሩቅ ሳንሄድ ማለት ነው። በቃ ቅርብ ጊዜ ከአንድ ወር ያልሞላ ጊዜ ውስጥ ፍቅር ስትመረቅ የእነሱን ስሜት ዝም ብላችሁ ጠብቁ። በኋላ ላይ ግን መልሳቸው ምንድነው የሚሆነው? እናንተ ሩታ ያገባች ሰዓት፣ ሩታና አብርሽ የተጋቡ ሰዓት ፎቶአቸውን ዘግዝቃችኋል፣ ተሳድባችኋል፣ እንደዚህ ብላችኋል ነው የዘቀዘቁት። ሰዓት ትክክል ነው፣ አይመለከተንም፣ መሆንም የለበትም። ይሄ እንደ ሰባዊነትም የሰው ልጅ ስለዘቀዘቃቸው የሚጠቀም ነገር የለውም። ግን ደግሞ እነሱ ያደረጉትን ነገር ተንተርሰን የተናገርነው ግን ጥፋት አይደለም። እነሱ ይቀደዳሉ፣ እነሱ ይሰፋሉ። ሽሰውኛ ምን እናድርግ ታዲያ? ቤተሰብ ለማንኛውም ቤተሰቦች እኔ አሁን ስለነሱ ለመናገር አልመጣሁም ነበረ። ህማማትም ነው እኮ መናገርም አያስፈልግም።
እንደው ሌላው ቢቀርብን ብንቆጠብ በቃ መጥፋት እንኳን አንችልም ከሚዲያ ግን ብንቆጠብ መልካም ነው። ንግግሮቻችንን እንደውችን 5 ቀን እንኳን ለሁላችንም ማስተዋሉን ይስጠን ፈጣሪ። ለማንኛውም በፍቅርዬ ቤት ነገ አሪፍ ቪዲዮ፣ ዛሬ የሆነ ነገር ብትለቂልን ነገ ደግሞ አሪፍ ቪዲዮ እንጠብቃለን። ንፍሮ ቀቀለሽ ምን ብለሽ ፏ ብለሽ በዓል መስለሽ እንድትመጭልን እንፈልጋለን። ፍቅርዬ ከአንድም 2-3 እየነገርኩሽ ነው። እኛን እህቶችሽንም ማዳመጥ አለብሽ። የራስሽን መንገድ ብቻ መከተል የለብሽም የኔ ቆንጆ። በቃ ደግሞ ትሰሚናለሽ፣ እኔ አውቃለሁ። ጎበዝንሽ፣ ትሰሚናለሽ፣ ነገሮችን ታሻሽያለሽ። በቃ እኛ የምንልሽ ነገሮች ሁሉ መስመራት ይዘሽ እስካሁን ድረስ እየሄድሽ ነው። እንደምታከብሪን እግዚአብሔር ያክብርሽ። ከዚህም በኋላ ደግሞ በቃ የምንልሽን እኛ ላንቺ የሚጠቅም ነገር እንጂ የሚጎዳ ነገር እንደማንልሽ ጠንቅቀሽ ስለምታቂ ቀስ በቀስ የሚስተካከሉትን እያስተካከልሽ መሄድ ያለበትን እየሄድሽ ወደፊት ለማለት እወዳለሁ። እንግዲህ ፈቲንም 10 ሺህ አስገቧት። እናንተ ስስታሞች ፋንዲሾች እኔንም 10 ሺህ አስገቡኝ። መቼ ነው የምትገቢው? 10 ሺህ እናስገባት እያላችሁ ለምጽፉልኝ ደግሞ ከልብ ነው የማመሰግነው የኔ ጠበቆች ማለት ነው። ግን ፋንዲሾች በጣም ነው የታዘብኳችሁ፣ በጣም ማለት ነው። አሽቃባጭ ናችሁ። ላለው ነው የምታሽቃበጥ። ደግሞ ሰደበችን ብላችሁ መታችሁ ጠባላችሁ። ለማንኛውም እንደምወዳችሁ አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።